በዛሬው መረጃችን ጊዜያችንን በአግባቡ ለመጠቀምና ውጤታማ ለመሆን የሚረዱ ሳይንሳዊ የሆኑ 5 ዋና ዋና መንገዶችን እነግራችኋለሁ። አንደኛ 80-20 የሚባል ህግ አለ። ዘ ፓሪቶ ፕሪንሲፕል ይባላል። ይህ ፕሪንሲፕል ምንድነው የሚለን? በህይወታችሁ ውስጥ ከምታሳኳቸው ጉዳዮች 80% የሚሆነውን ውጤት የሚያመጣው 20% የሆነው ስራችሁ ነው ይለናል። ይሄ ማለት ምን ማለት ነው? ስራ ስንሰራ ትኩረት ማድረግ ያለብን 20% የሚሆኑት ጥቂቶቹ ግን ዋና ዋናዎቹ መርጠን መሆን እንዳለበት ነው። ሁለተኛው አይነት ፕሪንሲፕል ደግሞ የአይዘንሃወር ማትሪክስ የሚባለው ነው። ይሄ ጊዜያችንን በአግባቡ ለመጠቀም የሚረዳን የአይዘንሃወር ማትሪክስ የሚለን ደግሞ ምንድነው? ስራዎችን እንደ አስቸኳይነትና አስፈላጊነታቸው በመለየት በጊዜ ቅደም ተከተል መሰረት መስራት እንዳለብን ነው። አስፈላጊና አስቸኳይ የሆኑት አሁኑኑ መስራት ይኖርብናል። አስፈላጊ ግን አስቸኳይ ያልሆኑትን ደግሞ መቼ መስራት እንዳለብን ጊዜ ወስነን በማስቀመጥ በፕሮግራማችን መሰረት መስራት ይኖርብናል። አስቸኳይ ግን አስፈላጊ ያልሆነ ስራ ካጋጠመን ደግሞ ስራውን ለሌላ ሰው እንዲሰራው መስጠት። አስቸኳይ ያልሆኑ አስፈላጊም ያልሆኑ ስራዎች ደግሞ ይገጥሙናል። እነዚህን ስራዎች ደግሞ ለይተን አለመስራት ይኖርብናል ነው የሚለን የአይዘንሃወር ፕሪንሲፕል። ሶስተኛው ሳይንሳዊ መርህ ወይም ፕሪንሲፕል ደግሞ ምንድነው? የፓምዶሮ ቴክኒክ የሚባለው ነው። ይሄ ፕሪንሲፕል አእምሯችን እንዳይደክም ስራዎችን ከፋፍለን መስራት እንዳለብን ነው የሚያስረዳን። ለ25 ደቂቃ በሙሉ ትኩረት ስራ መስራት፣ ከዚያ ለ5 ደቂቃ እረፍት መውሰድ፣ በየ25 ደቂቃው ለ5 ደቂቃ 4 ጊዜ እያረፉ ከቆዩ ከ1 ሰዓት በኋላ ረጅም እረፍት መውሰድ፣ ከ15 እስከ 30 ደቂቃ የሚሆን እረፍት መውሰድ። ይህ ዘዴ አእምሯችን ሳይደክምና ሳይሰለች ስራዎችን በአግባቡ ለመስራት ይረዳናል። አራተኛው ጊዜያችንን በአግባቡ ለመጠቀም የሚረዳን ሳይንሳዊ ዘዴ ደግሞ የ2 ደቂቃ ህግ የምንለው ነው። ይህ መርህ ምንድነው የሚለን? አንድ ስራ ከ2 ደቂቃ በታች የሚፈጅ ከሆነ ለሌላ ጊዜ ማስተላለፍ እንደሌለብንና አሁኑ መስራት እንዳለብን ነው የሚያስረዳን። አምስተኛውና የመጨረሻው ጊዜያችንን በአግባቡ ለመጠቀም የሚረዳን ሳይንሳዊ ዘዴ ደግሞ አስቀድሞ ማቀድ ወይም the night before የሚባለው ህግ ነው። የነገውን ዕለት ውሏችንን ዛሬ ማታ ከመተኛታችን በፊት ማቀድ አለብን ማለት ነው። ይህንን በማድረጋችንም ሁልጊዜ ጠዋት ስንነሳ ምን መስራት እንዳለብን ስለምናውቅ በራስ መተማመናችን ይጨምራል። እናም ጊዜያችንን በአግባቡ ተጠቅመን ስራዎቻችንን ማከናወን እንችላለን ማለት ነው። በዚህ ዘመን ጊዜ ወርቅ ነው ሳይሆን ጊዜ ህይወት ነው ነው የሚባለው። ምክንያቱም ሁሉም ነገር በፍጥነት የሚከናወንና የሚቀያየር ስለሆነ ጊዜያችሁን በአግባቡ ካልተጠቀማችሁ ህይወታችሁን እንዳጣችሁ ይቆጠራል። አድማጮች፣ እነዚህ ከላይ ያየናቸው ዘዴዎች ጊዜያችሁን በአግባቡ በመጠቀም ህይወታችሁን ቀለል ያደርጉላችኋል ብዬ አስባለሁ። ሌላ ጊዜ በሌላ መረጃ እንገናኛለን። ሰላም።
ጊዜያችንን በትክክል እየተጠቀምን ነው ማለት ህይወታችንን በአግባቡ እየመራን ነው ማለት ነው።